ኮንግራቹሌሽን ብለናል። እንግዲህ ሄርሜላ እንኳን ደስ አለሽ። በዚህ አጋጣሚ ሩታ የሄርሜላ ባለውለታ ናት እያልኩ እንግዲህ እኔም እናመሰግናለን ሩታዬ፣ እጅግ አድርገን እናመሰግናለን። ሌሎቹ ደግሞ የምትሳደቡ ሰዎች አላችሁ። በሀሳብ ነው እንጂ መከራከር ያለባችሁ። እናንተ ስትሳደቡ ጋይዝ የሆነ ነገር ነው የሚመጣው። ልጆቹን የምታሳድቧቸው ወደ እሱ ስትሳደቡ ነው። አትሳደቡ፣ በሀሳብ ተከራከሩ ጋይዝ። ሁሉም ሰው ሩታ ጋር እንሆናለን፣ እንቆማለን፣ ካሁን በኋላ ሩታን ይቅርታ እንጠይቃለን እያሉ እኛም ጭምር ራሱ ይቅርታ እንጠይቃለን። ምን ያልተዋሸ ነው የለንም እኮ ያንን ሁሉ ትተን ነው እንጂ ያልተዋሸ ነው ያልተሰደብ ነው። እሷም ደግሞ ያልተሰደበችው የላትም እኮ ሀቂቀት እውነት ለመናገር። ስለዚህ ተጉ በቃ ይህንን ሁሉ ትተን እኮ ከሩታ ጎን እንቆማለን፣ ከሩቲ ጎን እንቆማለን። አብርሃም ትክክል አይደለም፣ የሚሰራው ስራ ስህተት ነው፣ ትውልድን የሚያበላሽ ህዝብን የሚያበላሽ ነው። አንዷን ይቀይራል ለገንዘብ ብሎ። ስለዚህ ይችል ተበድላለች፣ እኛም ይቅርታ እንጠይቃታለን ሩትዬን ብለን እኮ ይቅርታ ጠየቅን እኮ እህቶቼ። ከአንዴም ሁለቴም ይቅርታ ጠይቀናል። ስለዚህ እናንተ በሀሳብ መከራከር የተሳናችሁ ሰዎች ተው። ቡዜም ደግሞ አዎ ሩቲን ይቅርታ ጠይቂ። በእርግጠኝነት አንቺ ራሱ ሄርሚ ብቻ ሳትሆን አንቺ ራሱ ሩታን በደንብ ቅፍ ቅድፍ አድርገሽ ይቅርታ ጠይቀት። ምክንያቱም ሩታ ብዙ ተጨፍጭፋለኝ፣ ብዙ ተሰድባለኝ፣ ብዙ መስዋዕትነት ከፍላለኝ። ይቅርታ ጠይቀት። ድጋሚ ደግሞ ሄርሜላም ለአመት ሙሉ ተጨፍጭፋለች። ያውም ካንሰር ይውጣብሽ የሚባል ነገር እኔ ካንሰርን እንደምፈራው ይውጣብሽ ተብሎ እኔ ትክታክ ላይ መቼም ወደሱ ያልተፈው ትፋት ያልተሳደበው ስድብ ከኔም ጭምር እኔም ንጹህ አይደለም፣ እኔ ራሴም ንጹህ አላደርግም። ስለዚህ ብዙ ነገር ተብሏል። ይቅርታ ደግሞ እንጠይቃታለን ብላችሁ ይቅርታ ጠይቁ እንጂ አሁን ይሄ ነው ሁሉም ሰው ከሩቲ ጋር ነው የምንቆመው። ይቅርታ እንጠይቃታለን ሩታን ተብሎ ሰብሰብ ብሎ ህዝብ ሁሉ ትክክል አይደለም አብርሽ ሩታን ይቅርታ እንጠይቃታለን ብሎ ሁሉም ሰው ተሰብስቦ ወደ እሱ ፋሚሊው ተመልካቹ ይቅርታ እንጠይቅ ብሏል ሩቲ። ስለዚህ እናንተ ምንድን ነው የምትፈልጉት? ሩታ ይቅርታ ከተባለች ሩቲ እናንተ ጠይብሽ ምንድን ነው የምትፈልጉት? እስኪ ንገሩ ጋይስ፣ ንገሩኝ እስኪ እስኪ ንገሩኝ እናንተ። እንዴ እናንተ አትሳደቡ እህቶቼ። ከላስ ታስተካክለ ሁላችንም ቢሆን ሩታን ይዘን ወደፊት ሄርሜላን ይዘን ወደፊት ብላችሁ በቃ እንደዚህ ብናደርግ እናንተ ምን ትላላችሁ? እሺ እስኪ ንገሩኝ እስኪ። እሺ ምንድን ነው የሚሻለው? ስድብ መቀጠል? ስድብ ይሄን የሚሻለው? እኔ አይታኝም በፍጹም። ተው በቃ አብርዱት፣ ነገሮችን አብርዱ። ይቅርታን ጠይቅ ብለን እንግዲህ ሁላችንም ተሰልፈን ይቅርታ ለመጠየቅ ሩቲ ሁላችንም ዝግጁ ነን። ቤታችሁን አዘጋጅታችሁ ጠሩን፣ ሩታን ይቅርታ እንጠይቃለን። በቃ ይሄ ነው ጋይስ። የምሬን ነው የምላችሁ። ኮንግራቹሌሽን ብያለሁ ሄርሚ፣ እንኳን ደስ አለሽ፣ መቶኬ ገብተሻል። ይህም ደግሞ የሆነው ሩቲ በመምጣቷ ሀቂቀትን እኔ እውነትን አልክድም። እውነት ናት። በጣም ጀግና ሴት ናት፣ ፌመስ ናት። እንደገና ደግሞ የሰው ደስታ የሚያስደስታችሁ በአንድ ላይ ሆኖ መምጣታቸው። የምትጠሉ ልጆች አላችሁ፣ የምትወዱ ልጆች፣ ደስ ያላችሁም ልጆች አላችሁ። ደስ ይበላችሁ ውዶች። ተው። ጠብ ለማንም አይሰራም፣ ለማንም አይበጅም። አብርሃም እንደው ተውት፣ እሱ እንደ ፋሽን በየአመቱ እንደ ፋሽን ገንዘብ ተደልሎ እንደ ፋሽን ውይ! ኧረ የሱ ጠና የሱ ጠና እንደ ፋሽን እንደ ልብስ በየአመቱ ሴት ማቅ በቃ አንዷን ማንጣት አንዷን ውይ! ኧረ የሱ ይገርማል። በጣም ነው የሚያሳዝነኝ እኔ አንዳንድ ጊዜ ማለት ነው። ምን አይነት ጉድ ነው ላለው አንዳንድ ጊዜ። ስለዚህ ተው በቃ። ስለዚህ ሩታንና ሄርሜላን ይዘን አንድ ላይ እንሄዳለን። ቡዜም ደግሞ ጠይቀት። ሩታን የተከፋይ የተበደለ ሴት ናት። እውነት ለመናገር ውሸቱ እንዳለው ነው። ተዋሽተናል፣ ሁላችንም ነን የተዋሸነው። ውሸት ተዋሽቷል፣ ሄርሜላ ዋሽተናል ለምትሉ ውሸት ከሆነ ሁላችሁም ዩቱብ ሲሰሩ ዋሽተው ነው የመጡት፣ እውነት ለመናገር ማለት ነው። ስለዚህ አሁን ላይ ደግሞ ይቅርታ እንባባል፣ ይቅርታ እንጠያየቅ ነው አይደል የተባለው እህቶቼ። ስለዚህ እናንተ ደግሞ ከዚህ ይቅርታ መሀል ገብታችሁ ይቅርታ አጠያይቁ ነው እንዴ የተባላችሁት? ነገሮችን አቀሳስሩ ተብላችኋል እንዴ? ምን ሆናችሁ ነው ነገሮችን ታቀሳስሩ? አታቀሳስሩ ነገሮችን አታቀሳስሩ። እውነቴን ነው የምነግራችሁ።
በራችሁ ክፍት ሆኖ ይቅርታ የሚል ሰው ካለ ይቅርታ ተጠይቁ። ይቅርታ ካላስ ይቅርታ ተቀበሉ። እህቶቼ ይህንን ነው የምለው እኔ። ካላስ ሩታም እንድትጠላ አታርጉ። እናንተ በተሳደባችሁ ቁጥር ሩት ትጠላለች። የሄርሜላም እንደዚህ እውነቴን ነው የምነግራችሁ። ስለዚህ በቃ ጋይስ ይበቃናል። በቃ በሰው ወንጀል እየገባን እኛ እዩ። እነሱ ተስማምተው መጡ፣ አንዱ ነው መጡ፣ አያቸው አንዱ ነው መጡ። በቃ እሺ እኛ ምን ይዋጠንሽ ንገሩኝ እስኪ። ከመሀል ሀገር ቁልጭ ከመሀል ሀገር በቃ ቁልጭ ምን አገኘንሽ እህቶች? እስኪ ንገሩኝ እስኪ። ተው በቃ ይበቃል ጋይስ ተው። ምሬን እንምላችሁ ይበቃል። ተው በቃ ይበቃል። ተጨፋጭፈናል፣ ተሰዳድበናል፣ ተሰድበናል፣ ተንቋሸናል፣ አንቋሸናል። በቃ አሁን ደግሞ ይበቃል። እዚህ ጋር ይቁም። ስለዚህ አሁን ኮንግራቹሌሽን ለማለት ነው የመጣሁት። ሄርሜላ እንኳን ደስ አለሽ። ይሄ ሁሉ የሆነው በሩትዬ ነው። ሩትዬም ትናንትና መጣለች በቤትሽ፣ ዛሬ መጣለች። 2 ቀን ሙሉ እንግዲህ ቀጠቀጡ፣ 3 ቀን ሙሉ ይሄው እዚህ ያደረሰች። ያኛው ደግሞ ዛሬ ሳይመጣ ቀረ። ያችን ሽማይቱን ይዞ አጥንት ልበላ 2018 ባልሳሳት ምን በላ እንደመጣኝ ምን አይታ ከአብርሃም ምን አይታ ምን ተገንዝባ ምን ደስ ብሏት ምን አይነት ህይወትስ ልትኖር ምን አይነት ህይወትስ ልትቀመጥ አልገባኝም። እንግዲህ እስኪ እንደው ምን እንጃ ብቻ በጣም ያሳዝናል። በጣም ነው የከፋኝ ያሳዘነኝ። ሩታም ጠንካራውኒ ሄርሜላም ጠንካራውኒ። በተለይ ሩቲ ልጅ ይዛለች። በጣም ጠንካራ ልትሆን ይገባሻል። አይዞሽ በርቺ፣ ጠንካራውኒ፣ ጠንክሪ፣ በርቺ። በቃ ጀግና ሴት መሆን አለብሽ። ምክንያቱም ልጅ ይዛለች ጋይስ። እውነቴን ነው። ተበድላለች፣ ሀቂቀትን ተሰድባለች፣ ተበድላለች፣ ተገፍታለች። በሷ ላይ እስኪ ሌሎቹ ሴቶች ማን ናቸው? እስኪ ራሳችሁን ማታጠፉት ሌላ ሴት እስኪ በላያችሁ ላይ መጣባችሁ ጋይስ ተናገሩ። ለምን እውነት አትናገሩም እናንተ? ያው ነጭ ነጩን አንዳንድ ጊዜ ነጭ ነጩን አውሩ። የምር ሩታ የተገፋች ሴት የተበደለች ሴት ናት። ለማንኛውም ሩትዬ እናመሰግናለን። ሄርሜላ እንኳን ደስ አለሽ በድጋሚ እንግዲህ የውላ እንግዲህ ሩታ በጣም ጀግና ሴት ናት። እውነት ለመናገር ጀግንነቷን እኔ ጎጃም ሜዳ መሰክርላታለሁ። በቃ አዎ መቶኬ ሞልታለች። አሁን ደግሞ ሌላኛዋ ትመጣለች። ሩታ እንዳትገቢ። ያቺ ሌላኛዋ አፈር ልሳ አፈር በልታ የእኛን አፍ የምትቋቋም ከሆነ አንድ ላይ ሆነን ጨፍጭፈን ለአንዴና ለሁለተኛ ጊዜ ሌላ ሴት ይዞ እንዳይመጣ እናደርጋለን እንጂ እንዳታስቢ፣ እንዳትጨነቂ። ልጅሽን ያጂ፣ አሳድጊ። ጀግና ሴት ነሽ። ወደፊት ሰርተሽ እንደ ሻማ ቀልጠሽ እዚህ የደረስሽ ሴት ነሽ። አሁንም ነገም ዛሬም ከጎንሽ ነን። በቃ ከጎንሽ ነን። ስለዚህ በርቱ፣ ጠንክሩ። አባይ ውሃ ሞልቶ ዳርዳሩ ጭቃ ነው። ኧረ ሩታ ቆንጆ ጥርሷ ጨረቃ ነው። ቅድምም ገጥሜልሻለሁ። አሁንም የባቄላ አበባ የመሰለው ጥርሷ ሄርሜላ ቆንጆይቱ አሁንም ትሳቅበት እሷ። ሩትዬ ቆንጆ ልዙር በኋላ ሺ ንብ የሰፈረበት ይመስላል ጸጉርሺ። የሄርሜላን እናት የሩትዬን እናት ብቅ በይ በሏት። ይችን መሳይ ቆንጆ ማኑ ለጀላት አሳልፈን ማንሰጥ። አሁን ለምትመጣው ደማችን ተፈሳለች እንጂ አሳልፈን ላንቺን ለማንም አንሰጥም። አመሰግናለሁ። ሰብስክራይብ ጋይስ አርጉ እባካችሁ ፕሊዝ።